ባለፈው ስለ ጅማ ዩኒቨርሲቲ አንዳንድ አዳዲስ ነገሮችን ነግሬያችሁ ነበረ። ያለው የዓለም አቀፍ ራንኪንግ እና ከረንትሊ ከፍቶት ያሉ ፕሮግራሞች ስለ ጅማ ዩኒቨርሲቲ አስተዋውቂያችሁ ነበር። በዚህ ቪዲዮ ደግሞ ስለ አርባ ምንጭ ዩኒቨርሲቲ አንዳንድ ነገሮችን አስተዋውቃችኋለሁ። ያው አርባ ምንጭ ዩኒቨርሲቲ ያው ነባር ከሚባሉ 8 ዩኒቨርሲቲዎች አንዱ ነው። ያው ኢንተርናሽናል እና ናሽናል ሪፑቴሽንም አለው። በወተር ቴክኖሎጂ ኢንስቲትዩት ነው የሚታወቀው በብዛት ማለት ነው። ብዙ ኢንጂነሪንጎችን በማፍራት ኢንጂነሮችን በማፍራት የታወቀ ዩኒቨርሲቲ ነው። ያው ናሽናል ሌቨል ላይ ብዙ አመራር ላይ የተቀመጡ ሰዎችንም አፍርቷል። ላይክ ኃይለማርያም ደሳለኝ አይደል በፊቱ ጠቅላይ ሚኒስትር፣ ኢንጂነር ስለሺ በቀለ፣ ሀብታሙ ኢተፋ ወተርና ኢነርጂ ሚኒስቴር ላይ ያሉ ሌሎች ትላልቅ ቦታ ላይ ያሉ ኢንጂነሮችን ያፈራ ታዋቂ ዩኒቨርሲቲ ነው። ያው በዓለም አቀፍ ራንኪንግም ያው ቶፕ 10 ውስጥ አለ ማለት ነው። በናሽናል ራንኪንግ ከዩኒቨርሲቲዎች ወደ 50 ዩኒቨርሲቲዎች አሉ አይደል ኢትዮጵያ ውስጥ። ስለዚህ 7ኛ ደረጃ ላይ አለ ማለት ነው። አዲስ አበባ ዩኒቨርሲቲ አለ፣ ጅማ፣ ጎንደር፣ ሐረማያ፣ ባህር ዳር፣ ሐዋሳ ከሐዋሳ ቀጥሎ 7ኛ ደረጃ ላይ የተቀመጠ ነው። 7ኛ ደረጃ ላይ የተቀመጠ ነው። ስለዚህ ይሄን ያወራላችሁ በምን ደረጃ ነው? በሪሰርች በኢኖቬሽን እና ሶሳይታል ኢምፓክት በሲማጎ ጆርናል ራንኪንግ ላይ የተቀመጠ ነው። ዓለም አቀፍ ናሽናል ራንኪንግ ላይ ነው። ሌላ ደግሞ ልነግራችሁ የምፈልገው አርባ ምንጭ ዩኒቨርሲቲ እንደ ጅማ ዩኒቨርሲቲ ያው ኮሚኒቲዎች ላይ ይሳተፋል። ኮሚኒቲ ቤዝድ ሰፖርትን ይሰጣል። አንዱ ምንድነው ኢንሰትን ኮመርሻላይዝ በማድረግ የእሱ ነው የሚታወቀው አይደለ? ኢንሰት ለገበሬዎች ማለት ነው ቫሊዩ አድ አድርጎ ወደ ኮመርሻል ቀይሮ እንሰትን ለመፋቅ የሚፈጅባቸው ጊዜ 3 ቀን ምናምን የሚፈጀውን በ30 ደቂቃ ውስጥ ሁሉንም ፕሮሰስ ጨርሶ ወደ አክቹዋል እንዲገባ ያደረገ ዩኒቨርሲቲ ነው። እንሰትን እና በተለያየ እንትኖችን ቫሊዩ አድ በማድረግ በሱፐር ማርኬቶች በተለያየ ለኢንዱስትሪ እንዲበቃ ያደረገ ነው። ዓለም አቀፍ እውቅና ያለው ነው በእንሰት ፕሮጀክት ላይ ማለት ነው። ስለዚህ ለፉድ ሴኩሪቲ ኮንትሪቢዩት አድርጓል ማለት ነው። የፋርመሮችን የተለያየ ማሽኖችን ቴክኖሎጂዎችን እንትን በማድረግ ፕሮሰሲንግ እንትኑን መቀነስ ማለት ነው። እንሰትን ፕሮሰስ ለማድረግ የሚፈጀው ጊዜ እና የፉዱን ቫሊዩ ማለት ነው ቫሊዩ አድ በማድረግ ኢንግሪዲየንቱ ማን ቫሊዩ አድ በማድረግ ለገበሬዎች እያሰራጨ ይገኛል፣ እያሰለጠነ ይገኛል። አንዱ ይሄ ነው። ሌላኛው ደግሞ ኮንትሪቢሽኑ ምንድነው? የተለያየ ፕሮግራሞች አሉት። ፒኤችዲ ፕሮግራሞች እንግዲህ በወተር ቴክኖሎጂ ነው የሚታወቀው ብለናል። ግን ብዙ ፕሮግራሞች አሉ። የፒኤችዲ ፕሮግራም በወተር ቴክኖሎጂ ኢንስቲትዩት እኚህ ያሉ ሉክ እኚህ ፕሮግራሞች አሉ። ኮሌጅ ኦፍ ናቹራል ሳይንስ ላይ በፒኤችዲ ደረጃ እኚህ ያሉ የሚታያቸው፣ ኮሌጅ ኦፍ ቢዝነስ እንደ ኢኮኖሚክስ ላይ፣ ኮሌጅ ኦፍ አግሪካልቸር ላይ፣ ኮሌጅ ኦፍ ሶሻል ሳይንስ እንደ ሂውማኒቲስ ላይ፣ ኢንስቲትዩት ኦፍ ቴክኖሎጂ ላይ እነዚህ ፒኤችዲ ፕሮግራሞች አሉት። ኤምኤስሲ ፕሮግራሞችም እንደዚህ ሬጉላር ኤምኤስሲ ፕሮግራም ብዙ ፕሮግራሞችን ራን እያደረገ ያለ ነው። ያው ታዋቂ ዩኒቨርሲቲ ነው። እንግዲህ እንደ ጅማ ዩኒቨርሲቲ ሁሉ ምን አለው? የራሱን የሆነ ኮምፕሬሄንሲቭ ሆስፒታል አለው። ኮምፕሬሄንሲቭ ሆስፒታል አለው ለማህበረሰቡ ማለት ነው። ሪፈራል ሆስፒታል አለው ማለት ነው። ያ ሪፈራል ሆስፒታል ለማህበረሰቡ ያው በነፃ የሕክምና አገልግሎት ይሰጣል በየአመቱ ማለት ነው። ለአንድ ወር ለምናምን እየተሰጠ የተለያዩ ሕክምናዎች እንትን እርዳታ እያደረገ ነው ያለው ለማህበረሰቡ ማለት ነው። ለማህበረሰቡ ሉክ እዚች ጋር በሚኒስትሪ ኦፍ ሄልዝ ኢትዮጵያ የታወቀ ነው ይሄ ማለት ነው። የማህፀን ሕክምና የተለያየ ሕክምናዎች በፊት ወደ አዲስ አበባ ምኒልክና ምናምን የመሳሰሉት ሆስፒታሎች የሚላከውን አሁን የአካባቢ ማህበረሰብ እዚህ እየመጣ እየታከመ ነው እና የነፃ ሕክምና አገልግሎትም ለማህበረሰቡ እያበረከተ ይገኛል። ስለዚህ የተለያየ እንትኖች አለ ለአንድ ወር ለሁለት ወር ምናምን እያደረገ ለኮሚኒቲው ብዙ ፕሮጀክቶችን ሰርቷል ማለት ነው። ሃይድሮ ፓወርንም ራሱ የገጠራማ አካባቢ ላይ ሃይድሮ
ኤሌክትሪክ እንዲያመነጭና ለአካባቢው ማህበረሰብ የሆነ አገልግሎት እንዲሰጥ የሰራቸው ብዙ ፕሮጀክቶች አሉ። ፒኮ ሃይድሮ ፕሮጀክት ምናምን ይባላል። ብዙ ብዙ እንትን ለአካባቢ ማህበረሰብ እንትን እያለ ነው ያለው እና እያበረከተ ነው ያለው እና ስለዚህ እነዚህ ፕሮግራሞች ላይ መሳተፍ ትችላላችሁ ነው የፒኤችዲ የኤምኤስሲ ፕሮግራሞች አሉት። እዛ ጋም ጆይን ብታደረጉ በጣም ታዋቂ ዩኒቨርሲቲ ነው። ለናሽናልም ኢንተርናሽናል ኮላቦሬሽኑም አሁን ብዙ ነው። ከቤልጅየም ጋር በተለይ ያለው ቁርኝነት በጣም ከፍተኛ ነው እና እዚህ ዩኒቨርሲቲ መጣችሁ ብትማሩ ማስተርሳችሁን ፒኤችዲያችሁን በጣም ሰላም ያለበት አካባቢ ነው። አርባ ምንጭ ነው እንግዲህ የቱሪስት ሳይት ያለበት ነው። በጣም ኢንጆይ እያደረጋችሁ ትማራላችሁ። አመሰግናለሁ። ኔክስት በተመሳሳይ ፕሮግራም እመጣለሁ።